ማጅራት መተው የሚሰርቁ ሌቦች አይደሉም ካህናቶች ወለጋ ላይ ስንገደል ጸልዩ ነው ያልነው የጅንካ አባቶች አኮራችሁን ወረርሽኙን ያጋለጠው ዶክተር በቁጥጥር ስር ታስሯል ኃጢያት በፖድካስት ነው የሚሸጠው ሰላም ጤና ይስጥልኝ ውድ የቃለቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን በእያላችሁበት ሰዓት አቆጣጠር ሁላችሁንም ሰላማችሁ ይብዛ እናት አባት ወንድም እህት ጎረቤት ዘመድ ጓደኛ ጥላቶቻችን ሁሉ ከክፉ ነገር ያርቅልን ዛሬ ቅዱስ ኪሩቤል የሚከብሩበት ቀን ነው አይደለም ቅዱስ ኪሩቤል ገጸ ሰብ ገጸ ሰው ገጸ ላም ገጸ እንስሳ ገጸ አንበሳ የሚከበርበት ቀን ነው አይደለም ዛሬ አቡነ ኪሮስ ናቸው አይደለም እንግዲህ በመልጃቸው ይራዱን በመቤታችን የሚመሰለው ቅዱስ ኪሩቤል በአራት ገጽ ይመስላል ገጸ ሰብ በሰው የሚመሰለው ገጸ ንስር በንስር የሚመሰለው በዋፋት ገጸ አንበሳ በዱር አራዊት የሚመሰለው ገጸ ላም በእንስሶች የሚመሰለው ቅዱስ መልአክ ነው የእግዚአብሔር መንበር ዙፋን የተሸከመ መቤታችን ደግሞ 9 ወር ከ5 ቀን ተሸከመችና በመቤታችን መስላችኋለን ቅዱስ ኪሩቤልን አይደል ዛሬ ሳን የነሱ የሚከብርበት ቀን ነውና በመልጃቸው በረድኤታቸው ኢትዮጵያን ከክፉ ነገር ይጠብቋት እኛንም ከክፉ ነገር ይጠብቀን እናንተንም ተደምጡትን በየምነታችሁ ሁላችሁንም ይጠብቃችሁ እኔ እንዲብዬ ነው የምጀምረው ዛሬ መረጃዎች ይዤላችሁ መጥቻለሁ ለእናንተ ይሆናሉ ያልኳቸው መረጃዎች ታዲያ የመጀመሪያውን መረጃ ይዤላችሁ የሚሄደው ወደ ጅንካ አዲስ ነገር ተፈጥሯል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዛ ምን አደረገች ምንስ እየተፈጠረ ነው የሚለውን አሳያችኋለሁ ከዛ በማስከተል አንድ ማቀርብላችሁ መረጃ አለኝ ይሄ መረጃ ምንድነው ኃጢያት ከንሳ አባት ይልቅ ፖድካስት ላይ አዋጭ እየሆነ ነውና የንሳ ቢዝነስ እንዴት ይሄድ እንደሆነ አሳያችኋለሁ ንሳ ቢዝነስ ሆኗል ስለዚህ ኃጢያት ቢዝነስ የሆነበትን ስራ አሳያችኋለሁ ሌላኛው ደግሞ ወደ አንደኛው ሀገረ ስብከታችን ወስዳችኋለሁ የቤተ መቅደሱ ዘራፊ ነው መነግራችሁ የቤተ መቅደሱ ዘራፊ ምን እንደሚዘርፉ ምን እየዘረፉ እንደነበረ ምንስ ያያረጉ እንደነበረ ድምጽም ማስረጃም ቪዲዮም ጨምራለንና እኛ ጋር ባሉት ውስን መረጃዎች ለእናንተ ይሆናሉ ባልነው በሚበቃችሁ ሰዓት ላይ መረጃዎች አያይዤ ቀርብላችኋለሁ ይሄንን በማስከተል ደግሞ ከውጭ የቤተ መቅደሱ ዘራፊና ከውጭ ደግሞ የሰርጎቻችን ዘራፊዎችን በተመለከተ አያይዤ ማቀርብላችሁ ነገር ይኖርኛል ይህን ፕሮግራም አዘጋጅቼ ማቀርብላችሁ አርአያ መካሻ ነኝ ዛሬም በክርስቲያናዊነታቸው በኦርቶዶክሳዊነታቸው ወይም በእምነታቸው ለሚጎዱ ወገኖቻችን በሙሉ ነፍሳቸውን ባጸደገነት ያኑርልን ጠላቶቻችንም ልቦና ይስጣቸው እየተጎዱ ላሉትም አሁንም ድምጽ እየሆነ ነው የምንቀጥለውና እንቀጥላለን አርሲ ላይ አሁንም ዝምታው አልተባለም ወደ ሐረር አካባቢ አዳዲስ መረጃዎች እየወጡ ነው የተናከረነ የተደራጀ መረጃ ሲኖርኝ ነግራችኋለሁ ሌሎም ቦታዎች ላይ መረጃዎች አሉኝና ኦርቶዶክሳውያን አሁን በህብረት በጽዋ ማህበርም በአንድነት የምንሰባሰብበት ወቅት ስለሆነ አብረን እንሆንላችኋል አንድ ላይ መቆም ወደ ፈጣሪ መጸለይ መመለስ ንሳ መግባት በተጨማሪ ደግሞ ንሳን ቢዝነስማ ለማድረግ አንደኛው የድርሻችን ይሆናል ከካህናቱ የሚጠበቅ ቢዝነስ ለማድረግ ከመመናን የሚጠበቅ በፖድካስት ስም የንሳ ሽያጭ የገበያ ቢዝነስ ለማድረግም እግዚአብሔር ይፈልገዋልና እሱን እንጠይቃችኋለን ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን አምላክ እስራኤል ክበርልን ዘላለም ፍቅር የወደድከኝ ክንድ ዘወትር የጥቅምት ሰንበት የወርኃ ኅዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት ልጆቻችን በአቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ የመናንያኑ ተማጽኖ ዛሬም ይሰማል እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በአታቸውን እንገንባ ዘላለም ፍቅር የወደድከኝ ለድካማችሁ ረፍትን የምትናፍቁ ለህመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት
ኑ በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። የመጀመሪያው መረጃ ጂንካ ላይ አደገኛ ወረርሽኝ ተከስቷል። ይሄ ወረርሽኝ ከኢቦላ ይበልጣል፣ ከኮሮና ይበልጣል፣ ከዩጊኒ ምን የሚባሉት ከነዚህ ከወረርሽኝ በሽታዎች ምዕራብ አፍሪካ ላይ ከሰታሉ ከተባሉት በሽታዎች ይበልጣል። በሰውነት በየትኞቹም ቀዳዶች ላይ ደም እያስተፋ የሚገል ነው። 6 ሰዎች ይሄ በሚጠረጠር በሽታ ሞተዋል። ተጨማሪ 3 ሰዎችም ተገድለዋል ሞተዋል። በዚህ ምክንያት 129 ሰዎች በጥርጣሬ ውስጥ ነው ያሉት። ምን እያደረግን ነው እኛ? አያችሁ ቤተክርስቲያናችን ምናወድሳት ምናሞግሳት ለዚህ ነው። በዚህ ጊዜ ምን እያደረግን ነው እኛ? ማህበራዊ ፖድካስቶቻችን፣ መንፈሳዊ ንስሐ አባቶቻችን፣ የቤተክርስቲያን መሪ ጳጳሶቻችን፣ የቤተ ክህነት አመራሮቻችን የሚጠበቀው ነገር ልክ እንደነዚህ ጂንካ አባቶች ነው። ጂንካ የሚገኙ ካህናትና ምዕመናን፣ ጂንካ የሚገኙ ዲያቆናትና ቄሶች፣ ጂንካ የሚገኙ የቤተ ክህነት አመራሮችና የቤተ ክርስቲያን ምዕመናን ማጠንታቸውን ይዘው መስቀላቸውን ይዘው በዓለም የመጣውን ጦር በፈጣሪ ፍቃድ ይዋጉታል። እንዲህ ማጠንት ይዘው ይዋጉታል አይደለም ያሸንፉታል። ምክንያቱም እነሱ የያዙት የዓለሙን ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን መስቀል ነው። የሚጸልዩት ስለ ወረርሽኝ ነው፣ ስለ ክፉ ነገር ነው። ማጅራት መተው የሚሰርቁ ሌቦች አይደሉም ካህናቶች። በባንክ ዘረፋ ተደራይተው የሚሰሩ አይደሉም ካህናቶቻችን። ካህናቶቻችን በሀገር ላይ በህዝብ ላይ ወረርሽኝ ሲመጣ በአደባባይ ወጥተው ሀገር የሚያጥኑ ሰፈር ላይ የሚጸልዩ ለእያንዳንዱ ምዕመን የሚጸልዩ አባቶች ነው ያጣኑ። እኛ ስንሞት ጸልዩልን ነው ያልነው። መጀመሪያም አርሲ ላይ ስንገደል ጸልዩ ነው ያልነው። ወለጋ ላይ ስንገደል ጸልዩ ነው ያልነው። ትግራይ ላይ ስንገደል ጸልዩ ነው ያልነው። አማራ ክልል ላይ ስንገደል ጸልዩ ነው ያልነው። ወለጋ ላይ ስንገደል ጸልዩ ነው ያልነው። ዛሬ በወረርሽኝ መጥቶ ኮቪድ በማህበር ተደራይታችሁ የሌላ እምነትም አንድ ሆናችሁ ጸልዩ ነው የተባለው። ጸልያችሁ ያ ኮቪድ ዓለምን እንዳስፈራራው ኢትዮጵያን አላስፈራራም። ቢያንስ ኃጢአተኛና በደለኛ የሆን ብዙ ብንኖርም እንዲህ እንደነ ጂንካ አባቶች በአደባባይ ወጥተው መስቀል አደባባይ ይሄ ሁሉ ምዕመን በተገኘበት ካህናት፣ አገልጋዮች፣ ቄሶች፣ ዲያቆናት ተሰብስበው መስቀላቸውን ይዘው ማጠንታቸውን ይዘው ክፉ ወረርሽኝ እንዲርቅ እንዲህ ከተማውን መንደር ለመንደር ቤት ለቤት የታመሙበት ስፍራ እያጠኑ በጸሎት ብለዋል። ዛሬ እናመሰግናለን። እኛ ካህናቶቻችን የጠበቅነው ለዚህ ነው። ስንቸገር የሚጸልዩልን፣ ወረርሽኝ ሲመጣ የሚጸልዩልን፣ ጦርነት ሲመጣ የሚጸልዩልን፣ ግጭት ሲነሳ ረፉ የሚሉልን፣ ጦርና መሳሪያ ፊት ተንበርክከው ባካችሁ ረፉ የሚሉ አባቶች ነው ይናፍቁ። የጂንካ አባቶች አኮራችሁን። እናንተ ናችሁ ለኛ ቤተ ክህነቶች፣ እናንተ ናችሁ የኛ የሀገረ ስብከት ሊቀ ጳጳሶች፣ እናንተ ናችሁ ለኛ አመራሮች። የአባትነት ድርሻውና ወጉን በተግባር የኖራችሁ ናችሁ እናንተ። እናመሰግናችኋለን። ላመሰግናቸው ነው ያመጣሁት። ሳመሰግናቸው ታዲያ ዛሬ ይሄንን እየሰራው ፕሮግራም እየሰራው ዜና ፋና ዘገበው። የማርበርግ ቫይረስን በአጭር ጊዜ ለመቆጣጠር በግንኙነት የተሰራ ነው አሉ ወይዘሮ መቅደስ ዳባ፣ ዶክተር መቅደስ ዳባ የጤና ጥበቃ ሚኒስትር። የማርበርግ ቫይረስን በአጭር ጊዜ ለመቆጣጠር የሚቻላቸው አካላት ከሚመለከታቸው አካላት ጋር በቅንጅት የተሰራ ነው ሲሉ ገልጸዋል። ሚኒስትሯ በሰጡት መግለጫ የማርበርግ ቫይረስ በሽታ ታማሚ ከተረጋገጠበት ቀን ጀምሮ ከዛ በፊት 6 ሰው በዚህ የተጠረጠረ ሞታ አለ፣ የተጠረጠሩ ሰዎች አሉ ነው የተባለው። እስካሁን በበሽታው ከተጠረጠሩ 13 ሰዎች ላቦራቶሪ ምርመራ ተደርጓል።
በዚህም ውስጥ 3ቱ የማርበርግ በሽታ ቫይረስ እንደተገኘባቸውና ህይወታቸው እንዳለፈ መረጋገጡ ተገልጿል። ከ6ቱ በተጨማሪ 3 ሞተዋል፣ 9 ደረሱ ማለት ነው። እስካሁን 6 ሰዎች በማርበርግ ቫይረስ በሽታ ምልክቶች አሳይተው ህይወታቸው ያለፈ ሰው ይሆን እስካሁን ማለት ነው። የበሽታው ምልክቶች ካሳዩ ሰዎች ጋር ንክኪ የነበራቸው 129 ተጠርጣሪ ሰዎች በቁጥጥር ስር ውለው ምርመራ እየተከናወነ ከነሱ ጋር ንክኪ ያለባቸው ምርመራ እየተከናወነ ስለዚህ የጅንካ ካህናት እንኳን መርምረው ሌሎች እንዲሞቱ ሊያደርጉ ሌሎቹም እንዳይነኩ ሰፈር ለሰፈር እምነቱ ይሄ ነው ኦርቶዶክስ ቤት ነው እያሉ አይደል መንደር ለመንደር እየሄዱ በማጠንት እያጠኑ ክፉን በሽታ እንዲርቅ እያደረጉ ይሄ ህዳር ሲታጠንን ታስታውሳላችሁ አይደል ሚካኤል ለምን ነበር የተደረገው ወረርሽኝ መጥቶ ነው አይደል የሚካኤል ቀን ቆሻሻ ጭሱ ማጠንት አጥኑ ተብሎ ክፉ ነገር በሙሉ እንዲርቅ ያደረጉት አይደለም የቤተ ክርስቲያን አባቶች ናቸው አይደል ይሄ ታሪክ ብቻ አይደለም እውነትም አሁንም ህዳር ላይ መጣ ይሄው በጅንካ ተጀመሩ የጅንካ ካህናቶቻችንን ዛሬ ጳጳስ ብያቸዋለሁ ታዲያ ከዚሁ አረያይዤ ወይዘሮ መቅደስ ያላዩት ወይ ደግሞ ጤና ጥበቃ ሚኒስቴር ያላየውን ዜና ላምጣላችሁ ወረርሽኙን ያጋለጠው ዶክተር በቁጥጥር ስር ታስሯል የጅንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር በአካባቢው በተከሰተው ሄሞሮጂክ ፊቨር እንደሆነ በመገመት በተገመተው ተላላፊ በሽታ መሞታቸው ገልጸው በመገናኛ ብዙሃን መረጃ በመስጠታቸው ተከትሎ ከኃላፊነታቸው ተነስተዋል መነሳት ብቻ አይደለም ተባረዋል የሚልም ይሄ መረጃ ወጥቷል እና ይሄ ዶክተር በሽታው ዝም ብሎ ያስፋፋው ነበር እንዲስፋፋ ዝም ቢል ኖሮ ባለበት ላይ እድገት ተሰጥቶት ነበር ስለተናገረና ሀገር እንዲድን ህዝብ እንዲድን ስለጠየቀ ጤና ጥበቃው እንዲደርስ እንደ $300,000 ከወርልድ ባንክ አግኝታችሁ ይል እንደ ከዓለም ጤና ድርጅት ይመለሳ ውሸት ነው ውሸት አለመሆኑን እኮ በራሳችሁ ሚዲያ ላይ ገለጻችሁ መንግስት ሚዲያ ላይ ያው ፋና ሚዲያ ላይ ዶክተር መቅደስ ዳባ በጤና ጥበቃ ሚኒስቴርም በማህበራዊ ትስስር ገልጸዋለች ታዲያ የግለሰብ ለምን ተባረረ አደጋ የሚያስከስት ነገር ተደርሶብኛል አለ በምንም ዲሲፕሊን አይነት ጉዳይ እንኳን ቢኖረው በዚህ ጊዜ ካደረጋችሁት ጉዳዩ ከዚህ ጉዳይ ጋር ካልተገናኘ በስተቀር ይሄን ግለሰብ አቆይታችሁ በሌላ ጉዳይ ሊጠይቁት ይገባ ነበር በፈልጉት ነው እናንተ ግን ጉዳዩ ከዚህ ጋር የተያያዘ ስለሆነ በዚህ ጉዳይ ላይ ጠይቃችሁትና ከስራ አሰናበታችሁት እንጠይቃለን ወረርሽኝ ያጋለጠ ዶክተር ከስራ የሚባረር ከስራው የሚቀነስ ከስራው የሚሰናበት ከሆነ ይሄ አደጋ ነው ከእድገቱ ካለበት ደረጃ ላይ የሚወርድ ከሆነ ይሄ ችግር ነው ስለዚህ ኢትዮጵያውያንን ለማስገደል ነው አስተዳደሮች የተቀመጡት ማለት ነው ያንን ካላረጉና ወረርሽኝ እንደመጣ ካጋለጡ ይታሰራሉ ወይ ከስራቸው ይለቃሉ ወይ ከእድገታቸው ይወርዳሉ እንግዲህ ጤና ጥበቃ ሚኒስቴር ምላሽ ይሰጣናል ብዬ ተስፋ አደርጋለሁ ይሄኛውን ፖድካስት ተመልከታችሁታል ከዚህ በፊት አንዲት ህፃን ልጅ ወጣ ታዳጊ ልጅ ያው ህፃን አይደለችም 21 ዓመቷ ነው ታዳጊ ልጅ ነችና እስካሁን ሁለት ፍቅረኛ ቀያየር ያሉ ሶስተኛ ፍቅረኛ ይጀምሬ ነው ወንዶች እንደዚህ ናቸው ሴቶች እንደዚህ ናቸው ምናምን በለ ቀጭን ልጅ በጣም በእውን ጥንት የልጅ ነች እኔ ጭንቅላቷ እንዲጎዳ አልፈልግም ያው ስንናገር በጣም ሰላ አድርገን ለመናገር ከሞከረን ይጎዳሉና ወላጆችን ብዙ ሰዎች ማህበራዊ ሚዲያ ላይ መነጋገሪያ ሆና ነበር በተለይ የኒው ኤጅ ሙቭመንት ንቅናቄዎችን ሐሳብ አፈትልካ አውጥታ በግረኛው ሚዲያም በዚህ ፖድካስትም በተለያዩም ቀርባ ኃጢያትን ነውርን ያደባባይ ጌጥ አድርጋው መጣ ገኔ 4 ዓመት ሳይሞላኝ በፊት ግንኙነት ቪዲዮዎችን አይ ነበር ብላ ገልጻ ከዛን ሰንበት ትምህርት ቤት እንደምትማር ተናግራ ሰንበት ትምህርት ቤት ከ7 ዓመት በኋላ የገባችን ትምህርት ግን አታስታውሰው ያኛውን ግን ታስታውሰዋለችና ተጠየቅና ታስታውሱ ከነበረ እነዚህ ዲቤቶች ነበር ይሄኛውን ያሳየዋችሁ ይሄ ልጅ 150 ፍቅረኛ ነበርኛል ከ150 በላይ ባልና ሚስቶች አለ ከብዙ ባለ ትዳር ሴቶች ጋር እተኛ ነበር አብዛኞቹ ባሎች የዚህ ልጅ ሚስት ጓደኛቸው ከሆነ ልጆቻቸው የኔ ሞና የኔ ናቸው አሁን ኃጢያት በፖድካስት ነው የሚሸጠው ለዩቲዩብ ሽቀላ ኃጢያት ለንሳ መጥቶ ያቅ አደባባይ ላይ የምታወሩት ነገር ኃጢያት ከሆነ ንሳ አባታችሁ ጋር የምታወሩት ነገር የላችሁ ምንድነው ያረጋችሁ ያላችሁ ምንድነው እየፈጠራችሁ ያላችሁ ምን ኪዮስ ለመፍጠር ነው የሚታሰበው
150 እና 2000 ሴቶች ጋር ግንኙነት የነበረው ሰው 150 ትዳር ያፈረሰ ነው ማለት ኃጢያቱ የግሉ የሴትየዋ የዛች ትዳር ኖራት ሄደችም ሴት ነው ችግሩ ግን ይሄ ምንድነው የሚያስተምረን ሌሎች እንዲያደርጉ ሳይሆን እንዲማሩ ምንድነው የሚማሩበት ከኃጢያት ምንድነው የምንማረው እስኪ ንገሩ በግብረ ሰዶሞቹ ምክንያት የሰዶምና ገሞራ ሀገር እንደተቃጠለ ይሰምተናል መጽሐፍ ቅዱስ ላይ አለ ይሄንን የማያቅ ምዕመን የለም እና ሉሲዎች ወደ ሉሲፈርነት ከመቀየር የዘለለ ነገር ምን ተቀማቸው ምን ቀየረ አዲስ አበባ ውስጥ ካልገባ ላሊበላ ላይ ካልተሰበሰበን ብለው በአደባባይ በሚዲያ ላይ ተናግረው ለኢትዮጵያ እነዚህ ይመቻሉ ብለው እነዚህ ሆቴሎች ብጠቅሰው 5 ሆቴሎች 6 ሆቴሎች ጠቅሰው በአደባባይ የገለጹት እኮ እነሱ ናቸው እዩት ፍሬንድሊ የነሱ ስም ጠቅሳችሁ ፍሬንድሊ ሆቴል ብትሏቸው ኢትዮጵያ አዲስ አበባ ውስጥ ብዙ ሆቴሎች አሉ ልጆቻችሁ እዛ ሆቴል ዝናናሉ ባሎቻችሁ እዛ ሆቴል ነው የሚወስዷችሁ ሚስቶችስ እዛ ሆቴል ጓደኞቻችሁ ጋር ቀጠሮ አላቸው ሂዱና ገብታችሁ እንትን ስሙን ስለማልጠራ እንትን ፍሬንድሊ ሆቴል ብላችሁ ጠይቁ 3 ፊደል ያለው ማለት ጂ ነው የሚጀምረው መጨረሻ ዋይ ነው ስለዚህ በሶስቱ ፊደል ጠይቃችሁ ፍሬንድሊ ሆቴል ብትጠይቋቸው እነሱን ሆቴሎች ሰርች ብታረጓቸው ሚስቶቻችሁ እዛ ቀጠሮ ካላችሁ ተጠራጠሩ ባሎቻችሁም እዛ ቀጠሮ ካላችሁ ተጠራጠሩ ጓደኞቻችሁም እዛ ቀጠሮ ካላችሁ ተጠራጠሩ ፍሬንድሺፕ ሆቴልና ማሪዮት ሆቴል ናቸው መገለጫ የሰጡት በዚህ ጉዳይ ከዛ ውጪ ሌላው ማንንም አልሰጠም ሸራተን ጊዮን ሌሎች ሆቴሎች ተመሳሳይ ናቸው የተመሳሳይ ወዳጅ ናቸው እና አሁን ይሄንን በፖድካስት መሸጥ ምንድነው ኃጢያትን በፖድካስት መሸጥ ያዋጣል ለንስሐ አባት አያዋጣም ንስሐ አባት ስግደት ያዛል ንስሐ አባት ሱባ ያዛል አርመሞ ያዛል ቀኑና ይሰጣል ስለዚህ ያዋጣም የንስሐ አባት መናገር በፖድካስት ሸጦ ለብዙ ሰዎች ታዋቂ መሆን ዝሙተኛ የሚል ታዋቂነት ማስፈር ሌሎች ሰዎች ዛሬ የተረፉ ይመስል መትረፍ ቢቻል ኖሮ እንነግራችሁ ነበር መትረፍ ቢቻል ኖሮ በኃጢያት ተሰዶ ዘንድሮ ይሄን ታሪክ አንሰማም ነበር እናንተ በመናገራችሁ የሚተርፍ ኃጢያት የለም የሚታው ሰው የለም ይቀጥላል ስለዚህ ባለመናገራችሁ ሌላውን ሰው ታድናላችሁ ታተርፋላችሁና ይሄ ነገር በአጠቃላይ ሁሉም በእንደዚህ አይነት ጉዳይ ለምታቀርበው ነውና ሐሳቡን እንሰጠው የቤተ መቅደሱን ዘራፊ ነው ማሳያችሁ ቤተ መቅደስ ውስጥ ከመምጣት በፊት ብፁዕ አቡነ ሩፋኤል ሀገረ ስብከት ነው የምንሄደው ቤኒሻንጉል ዛሬ የቤኒሻንጉሉ የቤተ መቅደስ ወንጀለኛ ወይ ደግሞ የቤተ መቅደስ ዘራፊ ነው የምነግራችሁ የተረጋገጡ መረጃዎች አሉበት እነዚህ ሰነዶችን ያገኘውባት መረጃዎች ናቸው መረጃውን ላሳያችሁ እኚህ የቤተ ክህነቱ ስራ አስተዳዳሪ ናቸው ስማቸውን ነግራቸዋል ስማቸው ማን ይባላሉ መሰላችሁ ቄስ ካሳዬ በየነ ይባላሉ አባ ዘካርያስና ቄስ ካሳዬ በየነ ላይ ቅሬታ ቀረበ ቅሬታው ምንድነው አልገባንም ነበር መጣን መረጃውን ከሰጡን አካላት ጋር ተወያየን መረጃው በጽሁፍ ላኩልን ላሳያችሁ መረጃውን የምታዩቸው ጽሁፎች እነሱ ናቸው ቤተ መቅደስ አስተዳዳሪዎች ቤተ ክህነታችሁ ቤተ መቅደሱ ነው የሚዘርፉት አስተዳዳሪ ቤተ መቅደሱ ዘረፉት ማለት እኮ አስራት በኩራት የምታስገቡትን ቢችሉ ሰው ባይኖር ኖሮ ታቦት ይሸጡ ነበር እንደማለት እኮ ሌላ ምንም ጥያቄ የለውም ለነገሩ ታቦትን ማን ይዘርፈዋል ካላችሁኝ እኮ አጠገቡ የደረሰው ብቻ መመኑ መቼም ታቦት ለመዝረፍ ቀድሞ አይገባም አይደል የቤተ መቅደስ ጋር ቅርበት የሌለው ሰው አይዘርፍም ከባለ ስልጣን ጋር የቀረበ ነው ዘራፊ የምታዩት ብር ካለው ጋር የቀረበ ነው ዘራፊ ቤተ ክርስቲያን ደግሞ ቤተ መቅደስ የቀረበ ነው ዘራፊ እኚህ ግለሰብ 100,000 ብር ዘርፈዋል የሚል ማስረጃ ወጥቶባቸው ክስና ክርክር ላይ ናቸው ይሄ የቅርብ ጊዜው አሶሳ ከተማ ላይ መሃሏ ላይ የሙዳየ ምጽዋት አንድ ነገር ልንገራችሁ እንደውም በዚሁ ለሌሎቻችሁ መመናኖች እንደው ላስታውሳችሁ ሙዳየ ምጽዋት ከአመታቶች በፊት ወደ ቤተ ክርስቲያን እንዴት እንደገባ እናውቅ ከቤተ ክርስቲያን በፊት ይገባ የነበረው ሙዳየ ምጽዋት ችግረኛ ለሆኑ ለተጎዱ ማህበረሰብ ክፍሎችና ወገኖች ድሮ ችግረኛ ተብሎ የኔቢጤ ደጅ ላይ አይቆም ገንዘብ ተሰብስቦ ለተቸገሩ ሰዎች እየሄዱ የሚታደል ነው በፊት የሚሰጥ መቋቋሚያ ቤት መስሪያ ችግረኞችን ማቋቋሚያ የታመሙትን ማሳከሚያ እንዲህ ነው ገንዘቡ የሚውለው በፊት አሁን ወደ ቤተ ክህነት ገብቷል ወደ ቤተ መቅደስ ከኔቢጤ ወደ ቤተ መቅደስ የገባው ሙዳየ ምጽዋት አሁን ሙዳየ ምጽዋት አሶሳ ገበያ ላይ ያስቀምጡታል ዘበኒሻንጉል ቦታውን እንዲህ ቦታ ያስቀምጡ ቁልፉ የራሳቸው ነው ኪሳቸው ውስጥ ነው ያለው
ይሄን ምዕመናን የነገሩን ነው የምንነግራችሁ። ሌሎች መረጃዎች አሉ አብረውን አያይዘን የምናቀርብላችሁ። ያንን ሙዳየ ምጽዋት በየጊዜው ሲከፍቱ ምዕመኑ እየተቆጣና እየተበሳጨ ሲመጣ በተለይ በደርግ ጊዜ በሰፈራ መልክ ከተለያየ አካባቢ ወስዶ የለም እሳቸው ኪዳነ ምህረት ቤተክርስቲያን አስተዳዳሪ ናቸው። ደብረ ፀሐይ ኪዳነ ምህረት ቤተክርስቲያን በአሶሳ ከተማ በስተቀኝ ኪሎ ሜትር 10 ኪሎ ሜትር ርቃ የምትገኝ የገጠር ቤተክርስቲያን ናት። አብዛኛው ምዕመን ኦርቶዶክሳዊ ነው። አብዛኛው ምዕመንን እየጠየቁ ያሉት በድፍረት ገንዘብ አምጡ። የቤተክርስቲያኑን አስተዳዳሪ ነው የምነግራችሁ። የጸበል ቦታን ላልማ ብለው የሙዳየ ምጽዋት ስፍራ ሲነሳባቸው መሬቱ ለባለቤታቸው ሰጥተው በባለቤታቸው ስም መሬቱን አድርገው የሚመሩ አስተዳዳሪ ናቸው። ሌላ ልጨምርላችሁ። የጸበል ስፍራውን የልማት ቦታ ይባል ሲባል አይቻልም ብለው የልማት ቦታን የሚያስቀሩ አባት ናቸው እና አባ ዘካርያስን አናግሬያቸው ነበር። ድምጻቸውን ካስፈለገን የተደዋወልንበትን አሰማችኋል ከፈለጋችሁ። እሳቸውን መልሰው መደወል የሚችሉ ይመስለኛልና ደውዬላቸው ስለዚህ ጉዳይ ምንም ማቀው ነገር የለም የቦታ ሽሚያ ነው ብለዋል። አንድ ነገር ልንገራችሁ። ከዚህ በፊት ቅሬታ የምናቀርብባቸው የስውራ ማርያም ጉዳይ አንስተናቃለን አይደል? ስውራ ማርያም ያነሳሉ ለምንድነው? ሀገረ ስብከቱ ያለው ስራ አስኪያጅ የወረዳው ቤተ ክህነት መምራት ስላልቻለ ሀገረ ስብከት ጋር ለምንድነው የተመራው? ልዩ ሁኔታ ስለነበረ ሀገረ ስብከቱ እየመራው ነው። እስካሁንም ሀገረ ስብከቱ እየመራው መፍትሄ አልመጣም። እቺ የምታዩት የገጠር ቤተክርስቲያን ነች። ወረዳ ቤተ ክህነት ውስጥ ቅሬታው ሲበዛባቸው ስራ አስኪያጁ ከሀገረ ስብከት ስራ አስኪያጅ ጋር ተስማምተው ተጠሪነቷን ቤተክርስቲያኗ ለሀገረ ስብከቱ አድርገውታል። ስለዚህ ወረዳ ቤተ ክህነት እንዳይጠየቅ አድርጎታል። ምዕመኑ በዚህ ነው የተቆጣው። ደውለውልን ነበር፣ አናግረውን ነበር፣ እኛም ማናገርናቸው። ከጠፉ ጥፋቶች መካከል ብሎ በዝርዝር ከገለጹልን መካከል ወደ 9 ነጥቦችን ጫፍጫፉን ልንገራችሁ። በአሶሳ ከተማ ቅዳሜ ገበያ አካባቢ በቤተክርስቲያን ስም የወሰዱትን ቦታ በሚስታቸው ስም አዙሮ አከራይተው እየተጠቀሙ ስለሆነ የቤተ መቅደሱ ዘራፊ በየዓመቱ የቤተክርስቲያኑን እህል እያወጡ ለቤተሰባቸው ይሰጣሉ። የቤተክርስቲያን እህል ማልማን ምን ማለት እንደሆነ ታውቃላችሁ? በገጠር የበኩር የሚባል አለ አይደል? ልጅ የበኩር አይደል የሚባለው? የመጀመሪያውን እርሻ ሰብል የበኩሩን እርሻ የመጀመሪያውን እርሻ ተነስቶ ለቤተክርስቲያን ይሰጣል። ቤተክርስቲያን ስጋ ወደሙ የምታዘጋጅበት ነው። አንደኛው ቤተክርስቲያን ስርዓት ነው። ይሄንን ነገር አውጥተው ይሸጡታል። ያለው ገበሬ ነው ብያቸዋለሁ። እሺ የጠበሉን ዙሪያ ልማት ቦታ በእህቱ ስም ይዞታ አሰርቶ ለረጅም ዓመታት እየተጠቀሙበት ነው። ስለዚህ ያንድ የቤተክርስቲያን አስተዳዳሪ ቤተሰብ መሆን ሀብታም ያደርጋል። ዓለም ላይ የካድሬ ቤተሰብ መሆን ሀብታም ያደርጋል እንደሚባለው ማለት ነው። በከተማ ውስጥና በየሆቴሉ ገበያና መውጫ መግቢያ ቦታ ላይ ሙዳየ ምጽዋት በማስቀመጥና የሚለምን ካህን በማስቀመጥ ለ6 ዓመታት ገንዘብ በመሰብሰብ ወደ ገዛ ካስናቸው አዙረዋል። እሺ አቤት በዛ የተማሩና የሚጠይቋቸው ምዕመናን ከቤተ ክርስቲያኗ በማራቅ በተለይ ያሁን የሰበካ ጉባኤ ከመረጡ በፊት ራሳቸው ሂሳብ ክፍል ራሳቸው አስተዳዳሪ ራሳቸው ገንዘብ ያዥ በመሆን ሲመዘብሩ ቆይተዋል። አሁን በማገልገል ላይ ያሉት የሰበካ ጉባኤ አባላትንም ተማረው እንዲወጡ ለማድረግ ጥረት ያደረጉ ነው። ከቤተ ክርስቲያን የሚያባሩት ምዕመናንን የቤተ ክህነት ሰዎች አይደሉም። ይሄ ጥቅም የሚያገኙና ከገንዘብ ጋር ንክክ ያላቸው አስተዳደር፣ ገንዘብ ቁጥጥር፣ የወረዳ ቤተ ክህነት ወይ ደግሞ የሀገረ ስብከት ቤተ ክህነት ውስጥ የሚሰሩ አመራሮች ናቸው። ይሄ ነው የቤተ ክርስቲያን ምዕመናንን ከቤተ ክርስቲያን እንዲገፉ የሚያደርጋቸው። አያችሁ ማን እንደሚገፋ? ምዕመኑ አይደለም የሚገፋው። እዛው መዋቅር ላይ ተቀምጠው ከመዋቅሩ ውጭ ለማድረግ የሚፈልጉት። ሌላኛው ልንገራችሁ። የቤተ ክርስቲያኑ በመዋቅሩ መሰረት በኡራ ወረዳ ቤተ ክህነት መሆኑ ሲገባው በሀገረ ስብከቱ አድርገውታል። ይሄንንም ከማጋር ሆኖ ከሀገረ ስብከቱ ስራ አስኪያጅ ጋር ተስማምተው ያደረጉት። ምን የተለየ ነገር አለው ካላችሁ ምንም። እንደማንኛውም ስፍራ እንደማንኛውም ቤተ ክርስቲያን ጸበላለው እንደማንኛውም ቤተ ክርስቲያን ከሌላ ቦታ በሰፈራ የመጡና በ1971 ዓመተ ምህረት ተጀምሮ የሚኖሩ ኦርቶዶክሳውያን ሰፈር ነው። ምንም የተለየ ታሪክ የለም። ምንም የተለየ ነገር የለም። እንደሌላው ቤተ ክርስቲያን ቅድስት ቤተ ክርስቲያናችን ነች። እሳቸው ግን ሀገረ ስብከቱን ወደ ወረዳ አዙሮታል። ይሄንንም ደግሞ በመደገፍ ወረዳ ቤተ ክህነቱ ሀገረ ስብከቱም ተቀብሎታል። ክብረ ክህነትን በሚነካ መልኩ ማታ በየሸመታ መጥተው እየጠጡ በመስከረና በሌላ ነገር በነገራችን ላይ እየጠጣችሁ የዘሞታችሁ ብትገኙ ክብረ ክህነት ይነሳል። አስደምጣላችኋለሁ። ቀጥሎ የንሳ ልጆቻቸውን ከማስተማር ይልቅ
ንሳ ልጆቻቸውን ክስ ያቀርቡባቸው አስራት በኩራታቸውን በቁስ ሲያመጡ ወይ ደግሞ ጃንጥላ ወይ ደግሞ ሌላ ነገር ሲያመጡ በገንዘብ ቀይራቸው አምጡ ቤተክርስቲያን እቺን አትፈልግም ይላሉ ገንዘቡን ሲሰዋቸው ገንዘቡ ለኪሳቸው ነው የሚያውሉት እና ቤተክርስቲያን ውስጥ ማን ነው ዘራፊ እኚህን አባት ላሰማችሁ ለእንደዚህ አይነት ጉዳይ አንዴ ስሙልኝ ስለ ዘራፊ ካህናት የንጉሥ አገልጋይ አትሁን የካድሪ አገልጋይ ማለት ጉቦ እኮ ክህነት ያሽራል ልንገራችሁ ምናልባት እንግዲህ ቅጥረኛ ካለ ሳልናገረው አላልፍም በጉቦ የተቀጠረ ካለ እጅግ አሳፋሪ ይሆናል እጅግ አሳፋሪ በጉቦ የተቀጠረ ካለ ምን ብሎ ሊቀድስ ነው ወዳጄ ምን ብሎ ሊያገለግል ነው አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ መንፈስ ቅዱስ የደረጀ አዲስ አበባ አይደለም እዛ አሶሳ ጫፍም በጉቦ የሚቀጠር ካህን አለ በጉቦ የሚቀጠር ቀዳሽ አለ በጉቦ የሚቀጠር ሰራተኛ አለ አስተዳዳሪው ቤተክርስቲያን ቤተ መቅደስ ያስተዳደሩ እዛ አሶሳ ላይ ደብረ ኪዳነ ምሕረት ያስተዳደሩ ገብርኤል ቤተክርስቲያን ውስጥ በቀዳሽነት ተቀጥረዋል ባንድ ወረዳ ቤተ ክህነት ባንድ ሀገረ ስብከት ስር ሌላው ሊቃውንት ተባረሩ ተሰናብቶ ቤተክርስቲያን በስና ስርዓት የሚያገለግላት የኔ ቢጤ ሆኖ ደጀ ሰላም ላይ ያድራል የአሶሳ ቴክኒክና ሞያ የኦዲት ቁጥጥር ኮሚቴ አመራር ናቸው ኦዲት ናቸው እኚህ ግለሰብ ይሄ ሁሉ ሞያ ለአንድ ግለሰብ ሰጥቷል ቢያንስ እዛው ኦዲት ያደረጉ እዛው እየዘረፉ እዛው ሚስታቸውን ያደረጉ ቤተ መቅደስን የወንጀለኞች መሰብሰቢያ ያታርጉብን እኛ ከቤተ ክርስቲያናችን ነው ከሳቸው ኃጢአት ጋር አይደለም ግንኙነታችን ቤተ ክርስቲያኗን ይተውልን ምእመኑን ይተውልን አቡነ ሩፋኤል ብዙ አጀንዳ አለበት ብዙ አጀንዳ አለን እኛ እንዲህ አይነት ጉዳይ ላይ አሁን ካለንበት ጦስ ላይ እንደ አርሲ ጦስ ማምጣት አንፈልግም እንደ ሐረር ጦስ ማምጣት አንፈልግም እንደ ወለጋው ጦስ ማምጣት አይፈልግም እኛም ምንፈልገው የሚሞተውን ነገር መቀነስ ቤታችን ያለውን ነገር ማጽዳት አባቶቻችን ደግሞ የምትመሩትን ቤተ ክህነት በሀገረ ስብከት ጥሩ እንዲሆን ማገዝ ነው እኛ ኃላፊነት ብፁዕ አቡነ ሩፋኤል ሐሳብ አለበት ብዙ 7 ሀገረ ስብከት ይመራሉ እና ሌቦች የተቀምጠው ነው አስተዳዳሪ ተቀምጠው ነው መመና እየተሰናበት ነው ደሞ የሚያስፈራሩት ምን ብለው እንደሆነ ታውቃላችሁ ልንገራችሁ ካሰናበታችሁ ሃይማኖቴን እቀይራለሁ ብሎ ያስፈራራሉ እንዴ ካልሰረኩ ሃይማኖት ልቀይር ሃይማኖት ቀይር ብሎ የሚመራ የለም መምራት የሚፈልግ ከሆነ ማንም ሰው መሄድ ይችላል ካልዘረፍኩ ሃይማኖቴን እቀይራለሁ ይሄ እኮ ወንጀል ነው ብፁዕ አቡነ ሩፋኤል ራስዎን ነው የምንጠይቀው ካልዘረፈ ሃይማኖቱን እቀይራለሁ ያለውና አስተዳደር ያንሱልን የሚመለከተው የእርሱ ሀገረ ስብከት ሊቀ ጳጳስ ነው ሊቀ ጳጳሱ እንደመደቡት ደግሞ የሀገረ ስብከቱ ስራ አስኪያጅ አባ ዘካርያስ ነግረነው ስለዚህ ካልዘረፍኩኝ ሃይማኖት ቀይራለሁ ያሉት እርሶ ስለመደቡት ነው እርሶስ የመደቡት እንዲሌባ መሆኑን ያውቃሉ በትክክል ምላሹን ለእናንተ ትቻለሁ አርሲ ላይ አሁንም ድረስ ዝምታችን አልተው ወገኖቻችን ድምጽ ይሰማ በነገራችን ላይ ወረርሽኝ ሲመጣ ጤና በጣም ሰላም አለ ሀገራችን በጤንነቱ አንደኛ ነች ብሎ የሚናገር የድህነት ወለል መጠን በታች ደግሞ ሰው ኑሮ ሲማር ዋጋ ሲጨምርበት ምናም ደግሞ ኢኮኖሚያችን በጣም ተሻሽሏል ብሎ የሚዘግብ ዘጋቢ ሀገረ ስብከት ላይ ችግር አለ ሲባል ሀገረ ስብከታችን ሰላም ነው ብሎ ማድባራ ጥሩ ናቸው ብሎ የሚዘግብን ዘጋቢ ጭራ ነው ምንለው ጭራ የካድሬ ጭራ የጉቦ ጭራ የነውር ጭራ ነው ስለዚህ ጭራ አትሁን ይሄን ለምዘግቡ ሰዎች ጭራ አትሁን እውነትን ከፊት ቀድማችሁ አውራት ከፊት ቀድመን የምናወራው ለእግዚአብሔርም ነው የነገሩን በማስረጃ በመረጃም ጭምር ይዘላችሁ ነው የዛሬ ቆይታ ይሄን ይመስላል አራያ መካሻ ነበር ፕሮግራም አዘጋጅቼ ቀርኩላችሁ ነበር ቆይታ አመሰግናለሁ ሰናይቅ አምላክ እስራኤል ክበርልኝ ዘላለም ፍቅር የወደድከኝ ክንድ
የጥቅምት ስንብት የወርሃ ኅዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት ልጆቻችን በአቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ። የመናንያኑ ተማጽኖ ዛሬም ይሰማል። እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በአታቸውን እንገንባ። ዘላለም ፍቅር ወደድከኝ ለድካማችሁ ረፍትን የምትናፍቁ ለህመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።